ኬብሮን መንፈሳዊ ሚዲያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጾማችን ጉዞ ቀጥሎ ሶስተኛው ሳምንት ደጅ ላይ ደርሰናል። ይህንን ሳምንት ቤተክርስቲያናችን ምኩራብ ብላ ትጠራዋለች። ምኩራብ ማለት የመሰብሰቢያ፣ የጸሎት፣ የትምህርት ቤት ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ገብቶ ያስተማረበት፣ ቤተ መቅደሱን ከነጋዴዎች ያነጻበት ታላቅ ታሪክ የምናስብበት ሳምንት ነው። ነገር ግን ታሪኩ የጥንት ብቻ አይደለም፣ ዛሬም የሚቀጥል እንጂ። ምኩራብ የኔና የርሶ ልብ ነው። ጌታ ዛሬም ወደኛ ልብ ምኩራብ ገብቶ ሊያስተምረን፣ ሊያነጻንና የጸሎት ቤት ሊያደርገን ይፈልጋል። ጌታችን ወደ ኢየሩሳሌም መቅደስ በገባ ጊዜ ያየው ነገር የሚያሳዝን ነበር። የጸሎት ቤት መሆን የነበረበት መቅደስ የንግድና የትርፍ ቦታ ሆኖ አገኘው። ጌታም ቤቴ የጸሎት ቤት ትባላለች፣ እናንተ ግን የሌቦች ዋሻ አደረጋችሁት ብሎ ገበያተኞቹን አስወጣ። ይህ ታሪክ ለኛ ትልቅ ትምህርት አለው። የኛስ ልብ ዛሬ ምን እየሆነ ነው? በጸሎት ፋንታ ሐሳብ፣ በምስጋና ፋንታ ጭንቀት፣ በፍቅር ፋንታ ዓለማዊነትና ስግብግብነት ተሞልቶ ይሆን? ይህ ሳምንት በልባችን ምኩራብ ውስጥ ያሉትን ገበያተኞች ወይም ክፉ ሐሳቦች የምናስወጣበት፣ መቅደሳችንን የምናነጻበት ጊዜ ነው። ጌታችን በጅራፍ ገበያተኞቹን እንዳስወጣ እኛም በጾምና በጸሎት ለነፍሳችን የማይጠቅሙንን ነገሮች ሁሉ እናስወግዳለን። ጌታችን በምኩራብ ገብቶ ሲያስተምር ሕዝቡ ይደነቅ ነበር። እሱ እንደ ጸሐፍት ሳይሆን እንደ ባለስልጣን ያስተምር ነበርና። የምኩራብ ሳምንት የእግዚአብሔርን ቃል በጥማት የምንሰማበት ጊዜ ነው። እውነተኛው ትምህርት ከፈጣሪ የሚገኝ ነው። ዓለም ብዙ ታስተምራለች፣ እንዴት እንደምንከብር፣ እንዴት እንደምንበለጽግ፣ እንዴት እንደምናከማች። ጌታ ግን በምኩራብ ያስተማረው ትህትናን፣ ፍቅርና መንግሥተ ሰማያትን ነው። የዚህ ሳምንት ጥሪ ቃሉን ስሙ የሚል ነው። በጾም የደከመች ነፍሳችን የምትታደስበት በስጋዊ ምግብ ሳይሆን ከእግዚአብሔር አፍ በሚወጣ ቃል ነው። ስለዚህ በዚህ ሳምንት መጽሐፉን በማንበብና ቃሉን በማድመጥ የልባችንን ምኩራብ እናብራ። ቅዱስ ጳውሎስ የእግዚአብሔር መቅደስ እንደሆናችሁ አታውቁምን ብሎ ይጠይቀናል። አዎ፣ ሕያው የምኩራብ ድንኳኖች ነን። ጌታ በድንጋይ በተሰራ ምኩራብ ብቻ ሳይሆን በስጋና በደም በተገነባ በእኛ ማንነት ውስጥ ሊኖር ይወዳል። በዚህ በሶስተኛው ሳምንት ጾማችን ወደ ውስጣዊ ማንነታችን እንዲገባ እናድርገው። የልብ መቅደስ ሲጸዳ ጸሎት ይጣፍጣል። የህሊና ምኩራብ ሲታደስ ምስጋና ትርጉም ይኖረዋል። ጌታችንን ወደ ልቤ ምኩራብ ግባና አስተምርልኝ፣ የማይገባኝን ሁሉ አስወግድልኝ ብለን የምንማጸንበት ሳምንት ነው። በምኩራብ የተሰበሰቡ ሕዝቦች የፈውስና የትምህርት በረከት እንዳገኙ እኛም በዚህ ጾም በረከቱን እንቀበላለን። የጥበብና የእውቀት ምንጭ የሆንክ ጌታ ሆይ በዚህ በምኩራብ ሳምንት ወደ ልባችን መቅደስ ግባ። የዓለም ድምፅ ያደከማትን ነፍሳችንን በቃልህ አጽናናት። በውስጣችን ያለውን የኃጢአት ንግድና እርኩሰት አስወግድ። የጸሎትና የምስጋና ቤት አድርገን። በዚህ ሳምንት የምንሰማው ቃል በሕይወታችን ፍሬ እንዲያፈራ እርዳን። ከመቅደስህ በረከት ከቃልህ ፈውስን አግኝተን ጉዟችንን እንድንቀጥል ጸጋ ኃይለየን። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።